ውርደት ብዙ ትርጉም አለው። አንድን ሀገር እስከ ውርደት ያከናነበው የክርስቲያኖ ሮናልዶን ህይወት አደጋ ላይ እስከመጣል ያደረሰው የውርደት ጎል ድረስ 10 ተቀናቃኞችን እንመለከታለን። ውርደት ይለዋል እንግዲህ። በ10ኛ ደረጃ ላይ የምንመለከተው የቆየ ታሪክ ሊሆን ይችላል፣ ነገር ግን አሁንም ውርደቱ ይታወሳል። የዚህ ጎል ባለቤት አሁንም በወቅቱ በፕሪሚየር ሊግ አሪፍ በሚባል ክለብ በሲቲ ውስጥ ብዙ ጥሩ እንቅስቃሴ ነገር አልነበረም። ምክንያቱም እንዲህ ባሉ የግድለሽነት ተግባሮቹ ምክንያት ወንበር ሲያሞቅ እንዲቆይ ተደርጓል። ውርደታም። ነገር ግን በ2011 በኖርዊች ሲቲ ጋር ባደረጉት ጨዋታ 3-1 እየመሩ ነበር። በ72ኛ ደቂቃ ላይ ተቀይሮ ገባ። ነገር ግን ማን ሲቲ 3-1 እየመራ ነበር። እንዲሁ ለወጉ ነው እንጂ ከባላቶኒ ምንም ነገር አልጠበቁም ነበር። በባላቶኒ እይታ ግን ነገሩ ሌላ ነው። ማንም ያልጠበቀውን ነገር አጋጣሚውን ሲያገኝ ወደ ኋላ አላለም። ተመልከቱት እንግዲህ እግሩን መጠቀም ይችል ነበር፣ ወይ ደረቱን ወይ ጭንቅላቱን። ግን ባላቶሊ በቃ ትከሻውን ተጠቀመ። 30,000 የሚሆኑ ሰዎች የተፈጠረውን ነገር ማመን አልቻሉም። እያንዳንዱ ጨዋታ ላይ አዲስ ነገር መፍጠር የማይሰለቸው ባላቶሊ ይህን የመሰለ አጋጣሚ ሲያገኝ በረኛውን ከማስደንገጥ ከማንበርከክና አጥቂዎችን ከማስደንገጥ ወደ ኋላ አላለም። ምን ይደረጋል እንግዲህ ተቀናቃኞችም ስሜትና ስነ ልቦና የሚነካ ውርደት ተረክበው እንዲመለሱ ከማድረግ አልተመለሰም። ቢያንስ ግን ጎሉን ከማክበር ሌላ ህመም አልጨመረባቸውም። ግን በቀጣይ ያለው የአርሰናል ተጫዋች ጎሉን ከማግባቱ በፊት ሰለብሬት ማድረግ ጀምሯል። ሀቢብቲ ምን ይባላል? ከጨዋታው በፊት የአርሰናል አሸናፊነት ምናልባት ነበረ። በጨዋታ ላይም እስከ 93ኛው ደቂቃ ድረስ እንደዛው። የአስቶን ቪላ ግብ ጠባቂው ማርቲነስ ከግማሽ ሜዳው ፈቀቅ ብሎ ራቅ ብሎ ሳለ የአርሰናሉ ማርቲኔዝ ማርቲኔዝ በመጀመሪያ ራሱ ላይ ጎል በማስገባት ትልቅ ውርደት ተሸክሞ ነበር። ውርደታም ብዮ ነበረ። ነገር ግን በሚያስደንቅ ሁኔታ ሰለብሬት እያደረገ ነው ጎሉን የከተተው። አርሰናል መውደቁን ቀድሞ ለፈረዱት ተመልካቾች ይህ ውርደት ነው። ውርደት ብቻ ሳይሆን ከባድ ውርደት ነው። ይህ አስቶን ቪላ ማዋረዱ ብቻ ሳይሆን ነጥብ ከፍ እንዲል በማድረግ በፕሪሚየር ሊግ 2ኛ ደረጃ እንዲይዝ በማድረጉ ነው። ስለ ውርደት ስናነሳ አንድ መርሳት የማንችለው ተጫዋች አለ፣ ዝላታን። ይህ ሰው ጎሎችን ተቀናቃኞችን ሳያዋርድ መክተት አይችልም። ምንም እንኳን በእግር ኳስ ህይወቱ ካስቆጠራቸው 570 ጎሎች አብዛኛዎቹ በቴስታ ያስገባቸው ቢሆንም በቀኝ እግሩ ያስገባቸው የውርደት ጎሎች ግን አስገራሚና አስደናቂ ናቸው። በብዙ ሜዳዎችና በደጋፊዎችም አስከብሮታል። ይህ ችሎታው ለተከላካዮች ቅዠት ከሆኑት ተጫዋቾች ውስጥ አንዱ አድርጎታል። እንደውም በአይሰስ ሳለ በኤንኤሲ ቤርዳ ላይ ያስገባው ጎል መቼም የማይረሳው ትልቁ ውርደት ነው። ግማሽ የተቀናቃኞችን ተጫዋቾችን አልፎ ያስገባው ጎል ነው። አንደኛውን አዋረደው፣ አንደኛውን አባረረው፣ ሶስተኛውን ደግሞ ድጋሚ ጨዋታ ልጫወትን ብሏል አሉ። ያኔ ነበር ዘላታን ሰው መሆኑን መጠራጠር የጀመሩት። ዘላታን ብቻ ሊያደርገው የሚችለው ነገር ግን የ9 የውርደት ሽልማቶች ወይም ታፒው ሬዲዮ አሸናፊ ማን እንደሆነ ገምቱ። ራሱ ዘላታን ነው። ነገር ግን ይበልጥ የሚገርመው ምን እንደሆነ ታውቃለህ? እስካሁን ሰብስክራይብ አላደረጋችሁ። ቆይ ምንድን ነው የምትጠብቁት? ይሄ ተገቢ ነው? ኧረ ፈልጌው እኮ ነው። ግን ህይወታችሁን ጎል በማስገባት አደጋ ላይ እንደምትጥሉ አስባችሁ ታውቃላችሁ? ሮናልዶ የገጠመው ይሄው ነው። ግን እንደርስበታለን። አሁን የምንመለከተው የውርደት ጎል ተቀናቃኞችን ከማበሳጨት ባለፈ ተጫዋቹን ከጨዋታ ውጭ ማድረጉ ነው። በዌርደር እና በስቱትጋርት የተደረገ የቡንደስሊጋ የዋንጫ ጨዋታ ላይ ነበር ታሪካዊ የሆነው የውርደት ጎል የተከሰተው። ሴላስ የተባለው የስቱትጋርት ተጫዋች የፍጹም ቅጣት ምት በመምታት ለቡድኑ መሪነትን ካስገኘ በኋላ አላረፈም። በሁለተኛው አጋማሽ ይህንን የመሰለ ጎል የማግባት እድሉን ሲያገኝ time added on, and now Wemangituka to seal the deal for Stuttgart. It's an absolute gift. Obviously wasn't aware that play had been held up. Wemangituka's been booked. ሰዓቱን ተጠቅሞበታል። ግን ጎል እንዲህ ለተከላካዮች እና ለበረኞች እንደሚያስፈራ ለቅም ነበር። ያቸው እየተንቀጠቀጡ እኮ ነው። ይህ ጣሊያናዊ የ25 ዓመት ወጣቱ እንዴት አድርጎ እንዳስበጫጫቸው ተመልከቱ። Wonderful goal. Absolutely wonderful. ብቻ እናንተ ስለዚህ ጎል ምን ትላላችሁ? ኮሜንት ላይ አስፍሩልኝ። ቀጣይ የምንመለከተው የውርደት ጎል ትንሽ በሚባል ተጫዋች የገባ ነው እና በወቅቱ ማህበራዊ ሚዲያን ሲያንቀጠቅጠ የነበረ የውርደት ጎል ነው። የኢሮ 24 ጨዋታ ነው። ስፔን ከፍራንስ
ስፔን ወጣት የሚባሉ ተጫዋቾችን ሁሉ እዛ ከፍራንስ ጋር ተፋጣለች። እነዚህን ተጫዋቾች መካከል አንዱ የ17 ዓመቱ ላሚን ያማል ነው። ከጨዋታ በፊት ግን አንድ የፍራንስ ተጫዋች እንዲህ በማለት ነገረው። We want him to come out of his comfort zone, and that if you want to be able to play a Euro final, you need to be able to do a bit more than he's done. በተዘዋዋሪ መንገድ ያማል ለጨዋታው በቂ እንዳልሆነ እየተናገረ ነበር። ነገር ግን የ17 ዓመቱ ተጫዋች ያማል ምን ማድረግ እንዳለበት ጠንቅቆ ያውቅ ነበር። በጨዋታውም ቀን ለዛውም በተናገረው ተጫዋች ፊት 6 ተጫዋቾችን አልፎ ያስገባውን ይህ የውርደት ግብ በተናገረው ተጫዋች ብቻ ሳይሆን ለፍራንስም ውርደት ነበረ። ምክንያቱም ስፔን 2-1 እንድታሸንፍ ያደረጋት ጎል ጭምር ስለነበረ። ያማል ከጨዋታው በኋላ የጎሉን ግብ ትርጉም ለመናገር ወደ ኋላ አላለም። After the match you looked into the TV cameras and you said speak now. What was the meaning behind that? ይህስ እንኳን ስለነካኩት ነው እንደዚህ ያደረገው። ቀጣዩ ተጫዋች ምን ስላደረጉት ነው ይህን ያደረገው? የቴስታ ግቦች ሲባሉ የሚመጡላችሁ ጎሎች የትኞቹ ናቸው? ምናልባት እነዚህ ይሁኑ ይሆናል። ግን ይህ ወደ መሬት ቴስታ ሲቀየር ምን ሊሆን ይችላል? ይህ ውርደት ብቻ አይደለም፣ ንቀት ነው። ምክንያቱም የተቀናቃኝ ቡድኖቹ መናደዳቸው ትክክል ነው። እንዳያገግሙ አድርጎ ነው እያዋረዳቸው። ከውርደት ባለፈ ስለ ቅሌት ማውራት ከጀመርን ወደ ምርጥ ሶስቶቹ ማለፍ ተገቢ ነው። በሶስተኛ ደረጃ የምንመለከተው ሌላ ማንንም አይደለም፣ ኔይማርን ነው። ብራዚላዊው በእያንዳንዱ ጨዋታ ላይ በአስደናቂ ችሎታው ተቀናቃኞችን እንዳስታቀቀ ነው። ለተከላካዮች አስጊ የሆኑት አጥቂዎች መካከል አንዱ ነው። በፒኤስጂ ሳለ ያስገባውን ይህን የውርደት ጎል ተመልከቱ። ከነ ተከላካዮቹ እኮ ነው ጎሉን ያስቆጠረው። ተከላካዮችን አሰልፎ ያስገባው ጎልስ ምን ይባላል? አያችሁ፣ ተከላካዮቹ ራሱ ሰልችታቸዋል። በነገራችን ላይ ኔይማር ከከተታቸው የውርደት ጎሎች ውስጥ እነዚህ ጥቂቶቹ ናቸው። የኔይማር የቀድሞ የቡድን አጋሩ ቢሆን እንደዚህ አይነት አቋም ነው ያለው። ማን እንደሆነ ገምቱ። ሊዮኔል ሜሲ ከባርሳ እስካሁን እስካለበት ኢንተር ማያሚ ድረስ የውርደት ጎል ያላቋረጠው ሜሲ በአንድ ወቅት በፒኤስጂ ሳለ ያስገባው ጎል ከባድ ነው። ገና የሊጉ መጀመሪያ ጨዋታ ነው። ፒኤስጂ ከክሌርሞንት ጋር እስከ 85 ደቂቃ ድረስ ፒኤስጂ በኔይማር በራሱ በሜሲ በሌሎችም ተጫዋቾች 4-0 ይመሩ ነበር። ስለዚህ ምንም ጠንከር የሚያደርጋቸው ምክንያት አልነበረም። ግን ሜሲ እናንተን ለማዋረድ ማየት እንኳን አያስፈልገኝም ነው ነገሩ። ነገር ግን ቀጣዩ ሁኔታ ተመሳሳይ ነው። ሮናልዶ በአንድ ሀያል ሀገር ላይ ባስገባው የውርደት ጎል ሕይወቱ አደጋ ላይ ይወድቅ ይችል ነበር። ኖርዝ ኮሪያ አደገኛ የሚባሉትን የጦር መሳሪያዎችን ሁሉ የታጠቀች ታላቅ ሀገር እንደሆነች አይጠፋችሁም። ዜጎቿ መመሪያዎችን ከጣሱ ከባድ ቅጣቶችን ከመቅጣት ወደ ኋላ የማትል ሀገር ናት። የሀገሪቷ መሪ ኪም ጆንግ ኡን ከአደገኛ ከሚባሉት መሪዎች ውስጥ አንዱ ነው። ሽንፈት አይፈልግም። ይህ ደግሞ በሁሉም ላይ ይሰራል። ስለዚህ በኖርዝ ኮሪያ ብሔራዊ ቡድን ያን ድንበር ካለፉ በኋላ ያለባቸውን ጫና አስቡት። የ2010 የዓለም ዋንጫ ላይ ሲገኙ ከቡድኖች ውስጥ የነበሩት እያለቀሱ ነበር። ምክንያቱም ከተሸነፉ የሚጠብቃቸውን ያውቃሉ። በውድድሩ ወቅት 3 ጨዋታዎችን ያደረጉ ሲሆኑ ከነዚህም ጨዋታ ሁሉንም ተሸንፈዋል። በተለይ ደግሞ ከፖርቹጋል ባደረጉት ጨዋታ የተሸነፉት ሽንፈት ብቻ ሳይሆን ውርደትም ነው። ምክንያቱም ጨዋታው 7-0 ስለተሸነፉ ነው። ከነዚህም ጎሎች መካከል አንዱ ይህ የሮናልዶ ጎል ነው። ምን ይባላል ታዲያ? የሮናልዶ ጎል መቃብራቸውን የቆፈረላቸው ቢባል ምንም ውሸት አይሆንም። ምክንያቱም ተጫዋቾቹ ወደ ኖርዝ ኮሪያ ከተመለሱ በኋላ ደብዛቸው ጠፍቷል። አሰልጣኙም ቢሆን ከባድ የጉልበት ስራ እንዲሰራ እንደተገደደ የሚገልጽ መረጃዎችም ሲወጡ ነበሩ። ግን በስክሪኑ ላይ የሚገኘው ተጫዋች ያደገበትን ቡድን ነበር ያዋረደው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። እስከ ሳምንት መልካም ሳምንት እያልን ሰብስክራይብ እና ላይክ ሼር እንዳትረሱ። ሰላም ቆዩልኝ።